ሻቢያ ዛሬም ከ30 ዓመት በፊት ነው። አልተለወጠም፣ አልተቀየረም። ኤርትራ ሙዚየም ናት። ትናንት ላይ ቀረች፣ በትናንት ሀዲድ ላይ የምትዳክር የሀገረ መንግስት ፍልስፍና የኢትዮጵያ ሀገርነትን ማፍረስ እንጂ በራሷ እውነት ላይ የቆመች አይደለችም። በትብብር ማደግ፣ በአብሮነት መልማት የኤርትራ መንግስት መዝገበ ቃላት አያውቁትም። መዝረፍ፣ ማውደምና የኮንትሮባንድ ንግድ ግቦቹ ናቸው። የሻቢያ ጦርና የሻቢያ ጦር አመራሮች ትግራይ ውስጥ ናቸው። የኢትዮጵያ መከላከያ ግን ትግራይ እንዳይገባ ተከልክሏል። የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት ወደ ትግራይ እንዲገባ አንፈቅድም ብሏል። ከቀናት በፊት የጦር ኃይሎች ምክትል ኢታማዦር ሹም ጀነራል አበባው ታደሰን ጨምሮ ከፍተኛ ወታደራዊ መኮንኖች በጋምቤላ ክልል ተካሄደ በተባለ ውይይት ላይ መከላከያ ሰራዊት የቀድሞ ይዞታዎቹን ማለትም የሰሜን እዝ ካምፖችን መልሶ እንደሚቆጣጠርና ኢትዮጵያ ኤርትራ ድንበር ላይ ያለው አካባቢን ይረከባል ሲሉ መናገራቸው ይታወሳል። በወቅቱ የጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰ ሰራዊቱ ትግራይ እንዲገባ አልተስማማውም ሲሉ በጽፈት ቤታቸው በኩል አስተባብለው ነበር። የህወሓት ምክትል ሊቀመንበር እንዲሁም የጊዜ አስተዳደሩ ምክትል ፕሬዝዳንት የሆኑት አቶ አማኑኤል አሰፋ ችግሮቻችን ሳይፈቱ መከላከያ ሰራዊቱ ትግራይ አይገባም ብለዋል። አሁን ትግራይ የፌዴራል ስርዓቱ አካል አይደለችም፣ ወኪልም የላትም ያሉት አቶ አማኑኤል ትግራይ ወደ ህገ መንግስታዊ ስርዓቱ ሳትመለስ መከላከያ እንዲገባ አንፈቅድም ብለዋል። ይሁን እንጂ አቶ አማኑኤል እስካሁን መከላከያ ሰራዊቱ ወደ ትግራይ ክልል ለመግባት ከፌዴራል መንግስቱ በይፋ የቀረበ ጥያቄ የለም ብለዋል። ምንም እንኳ ሰራዊቱ እንዲገባ በፕሪቶሪያው የሰላም ስምምነት ላይ ሰፍሮ የሚገኝ ቢሆንም አቶ አማኑኤል ግን ሌሎች ጉዳዮች በቅድሚያ ተፈጻሚ መሆን አለባቸው ባይ ናቸው። ጠቅላይ ሚኒስትር አብይ በሁለቱ መካከል ያለው አለመግባባት ወደ ግጭት እንዳያመራ እያሳሰቡ ናቸው። ከሰሞኑ የሰጡት ቃለ ምልልስም ጽምዶ ላይ ያተኩራል። ሰላምታችን በያላችሁበት ይድረስ። ይህ ኢትዮ ዴስክ ነው። የሻቢያና የህወሓት ጽምዶ ወዴት ሊያመራ ይችላል የሚለውን እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ ከሰሞኑ ከኢዜአ ጋር ባደረጉ ቆይታ የሰሜኑ ጦርነት የተከሰተው ህወሓት ለውጥን ባለመቀበሉና ያረጀ ሳቤን ለማስቀጠል አባዜ ምክንያት ነው ብለዋል። ጠቅላይ ሚኒስትሩ በወቅቱ የሰሜኑ ጦርነት መነሻ ምክንያቶችን አስመልክተው በሰጡት ማብራሪያ ህወሓት ለውጥን ባለመቀበሉና እኔ ብቻ ነኝ በሚል ስሜት በመዋጡ ግጭት እንዲያነሳ መንስኤ መሆኑን ገልጸዋል። ህወሓት ወደ መሬት መውረድ በማይችል ያረጀ አስተሳሰብ የታሰረ ድርጅት ነው ያሉት ጠቅላይ ሚኒስትሩ የብቻ ሳይሆን አይኑን ጨፍኖ ራሱን ወደ አደጋ የሚከቱ እርምጃዎችን ሲወስድ መቆየቱን ተናግሯል። የለውጡ ኃይል የጀመረውን ጉዞ ለማደናቀፍ መሞከሩን ገልጸው በህወሓት ቆሞ ቀር አስተሳሰብ የተነሳ ጦርነቱ ጉዳት ማስከተሉንም አንስቷል። ሁለተኛው ቁልፍ ምክንያት ደግሞ ከአዲሲቷ ኢትዮጵያ ጋር የተሳሰረ ነው ያሉት ጠቅላይ ሚኒስትሩ ህወሓት ኢትዮጵያን በጥርጣሬና በስጋት ውስጥ እንድትኖር መስራቱ ለችግሮች መባባስ ምክንያት መሆኑን አብራርተዋል። ቆሞ ቀሩ ኃይል ከ50 ዓመት በፊት ከነበረው አስተሳሰብ ውጪ ሊንቀሳቀስ አለመቻሉን ጠቅሰው ይህ ደግሞ ከለውጡ ጋር አብሮ ለመሄድ እንዳላስቻለም ገልጿል። እርግጥ የሻቢያ የኢትዮጵያ ሉዓላዊነት መዳፈር የህወሓት ህገ መንግስታዊ ስርዓትን ለመናድ በሚያደርገው ጥረት ምክንያት መንግስት የመጨረሻ እርምጃ ሊወስድ እንደሚችል ይጠበቃል። መንግስት እርምጃ መውሰድ ከጀመረ እንደ ከዚህ ቀደሙ ግጭቱ በድርድር ይቋጫል ብሎ የሚጠብቅ ካለ ፖለቲካን የማይረዳ ነው። ህወሓት 4 ኪሎን ከለቀቀ በኋላ ወደ 4 ኪሎ ለመመለስ ፍትጊያ ላይ ነው። ይህ አፍሪካ ቀንድ ነው። ይህ ነገሮች በአይነር ግብግቢት ፍጥነት የሚቀያየሩበት የዓለማችን ከባድ ቀጠና ነው። ኦሮማራ በሚል በኦሮሞና በአማራ የፖለቲካ ልሂቃን ከስልጣን የተባረረው ህወሓት የራሱን የሆነ አዲስ ጥምረት እውን አድርጓል። ይህ ጽምዶ ወይም ተጣመደ፣ ተጣመረ የሚል የአማርኛ ትርጉም ያለው የህወሓትና የሻቢያ ጥምረት ግቡ 4 ኪሎ ነው። ግቡ ኢትዮጵያ ነች። ለዚህ ግብ የሚሆኑትን የወታደራዊ ፖለቲካዊና የዲፕሎማሲያዊ ግንኙነቶች ከቀጠናው እስከ ዓለም አቀፍ ድረስ በመከወል ላይ ይገኛል። አሁን የምስራቁ ድንበር ብቻ ሳይሆን በምዕራብ ግንባር ፍጥጫ አይሏል። ሻቢያ መካናይዝድ ኃይሉ ጦር ወድሯል። የህወሓት ጦር በኤርትራ በኩል በሽሬ አቅጣጫ ወልቃይትን በመያዝ ሱዳን ካለው የሳምረ ጦር ጋር ለመገናኘት ያለ የሌለ ኃይላቸውን በመጠቀም ላይ ይገኛሉ። መከላከያው በምዕራብ ግንባር በተጠንቀቅ ቆሟል። የሀገሪቱ ትልቁ ወይም ኤሊ ፎርስ በዚያ አቅጣጫ ላይ
ይገኛል። አሁን የተሰማው ዜና ደግሞ መከላከያ ኃይሉ ሁመራ ከተማ ላይ በስፋት እየገባ ነው። በተለይም ከኤርትራ ከሱዳንና ህወሓት ሊቃጥ የሚችለውን አደጋ ለመቀልበስ እንዲቻል ሲባል ጦሩ ወደ ምዕራብ ግንባር ማምራቱን የተነገረው አሁን በተከዜ በኦምናሃጁርም ሆነ በሱዳን ድንበር ቀጣይ ሊፈጠር የሚችለው አደጋ ለማስወገድ ጦሩ በተጠንቀቅ ቆሟል። ጽምዶ ገቢር ሆኗል። የዛላምበሳው ድንበር ተከፍቷል። የዳቦ ስሙ የህዝብ ለህዝብ ግንኙነት የሚል ነው። ከዚህ ቀደም ህወሓት ከፌደራል መንግስቱ የሚመጣበትን አደጋ ለማምለጥ በሻቢያ ጥላ ውስጥ ለመሆን ባለመ ጊዜ አሸንዳን አብረን እናክብር፣ የህዝብ ለህዝብ ግንኙነቱን እናጠናክር ብሎ የሰደደው መልእክት የአስመራ ሰዎች እኛ ከትግራይ ክልል ጋር ምንም አይነት ግንኙነት አናደርግም፣ ማድረግ ብንፈልግ እንኳን በፌደራሉ መንግስት በኩል ነው ሲሉ ተናገሩ። እርግጥ ይህ ጣለትና የተለምዷዊ የዲፕሎማሲ መንገድ የሀገራትን ግንኙነት የሚያደርጉበትን መደበኛ ሀዲድ ነው። አሁን ያ ሁኔታ ተቀይሯል። ሻቢያ ህወሓትም የዛላምበሳን ድንበር ከፍተውታል። ያኔ በጦርነት ወቅት እንዴት የፌደራል መንግስቱ ድንበሩን ከፍቶ የውጭ ኃይል አስገባ ሲሉ የነበሩ ኃይሎች አሁን በእኛ ክልል ያለውን የሀገሪቱን ድንበር የመዝጋትና የመክፈት ስልጣን የኛ ነው እያሉ ናቸው። የህዝብ ለህዝብ ግንኙነትን ለማድረግ የሚከለክለን ከቶ ማን ነው ብለው ለመለዮ ለባሽ ግንኙነት በማድረግ ላይ ይገኛሉ። የዛላምበሳው ድንበር የመከፈቱ እውነትም ይኸው ነው። የሁለቱ ወገኖች ጦር አንድ እቅዱ በዛላምበሳ በኩል ወደ መሃል መገስገስ ነው። ሁለተኛው የወልቃይት ድንበር ነው። ደብረጽዮን በትግራይ ውስጥ ያጡትን ድጋፍ ለማግኘት ወልቃይትን ከአማራ ኃይሎች ነጥቀው መውሰድ መቻል አለባቸው። በሁለተኛ ደረጃ ላልቡርሃን እየተዋጋ ያለውን የሱዳን ጦር ለመቀላቀል የወልቃይት በር መከፈት አለበት። በተጨማሪም የኢትዮጵያ መንግስት በሁለቱም ግንባር ጦርነት ከፍቶ ያቅም መሳሳት እውን ለማድረግ የዛላምበሳውንም የወልቃይቱንም እንዲሁም የሱዳኑ በር እንዲከፈት ነገሮች እንዲመቻቹ ሆኗል። ለዚህ ጦርነት የተመረጠው አካል ያ በጄኖሳይድና ባስገድዶ መድፈር ሲከሰስ የቆየው የሻቢያ ኃይል ነው። አሁን የሻቢያና የህወሓት ፍቅር ዳግም ተመልሷል። መካካድ፣ መናናቅና በቀል ቀለሙ የሆነው የሻቢያና የህወሓት ግንኙነት ለጊዜው ጋብ ብሏል። አሁን ሁለቱ ኃይሎች የደርግ መንግስት ላይ እንዳደረጉት አይነት ጥምረት ለመፍጠር እየተውተረተሩ ይገኛሉ። ስታሊን በአስመራ ከኢሳያስ አፈወርቂ ጋር መክሯል። ፈትለወርቅ ገብረ እግዚአብሔር የኤርትራ ጦር ተደጋጋሚ ውይይቶችን በማድረግ ተጠምደዋል። ሻቢያ ከአዲግራት ወደ ዛላምበሳ በሚወስደው መንገድ ላይ የነበረውን ኬላ ማንሳቱ የአካባቢው ባለስልጣናት አረጋግጧል። አሁን የህወሓት ትኩረት ምዕራቡ ነው። እርግጥ የባለፈው ጦርነት እቅዱ ይኸው የምዕራቡ ድንበርና አቅጣጫ ነበር። ያለፈውን የህወሓት ኃይል የሚሊተሪ እቅድ ኦዲት ስናደርገው ግብ ወልቃይት ሆኖ እናገኘዋለን። አንድ የቡድኑ ቀዳሚ እቅድ በወልቃይት በኩል አድርጎ የሱዳን ድንበርን በማስከፈት ጦር መሳሪያና በግብጽና ሱዳን የሰለጠነውን ሳምሬ የሚባለውን በማይካድራ ጭፍጨፋ ያካሄደውን ቡድን ማግኘት ነበር። ይህ ቡድን ከ30 ሺህ በላይ የሰው ኃይልን የያዘ ሲሆን ግብጽና ሱዳን በወታደራዊ ስልጠናና የጦር መሳሪያ ድጋፍ አድርገውለታል። ሁለቱ ኃይሎች በአንድ ላይ በመሰብሰብ ኃይል የማጠናከርና ኮሪደሩን የመቆጣጠር ስትራቴጂ ነበር። ይህ ሲከሽፍና አልሳካ ሲል ሁለተኛው እቅድ በማይጸብሪ ግንባር አርማጮን ቆርጦ ከቅማንት ጽንፈኛ ጋር በመገናኘት የሱዳኑን ድንበር የመቆጣጠር እቅድን አመጡ። ይህም እቅድ ምዕራብን በመቆጣጠር ጦርነቱ ወልቃይት ላይ የመቋጨት ህልም ነው። በዚህ እቅድ ቡድኑ የህዝብ ማዕበል የጦርነት ስትራቴጂን ተጠቅሟል። ሰፊ ቁጥር ያለው ኃይልም ያለቀበት በዚህ የጦርነት ግንባር ነው። እጅግ አሳዛኙ ህፃናትን ጭምር የጥይት ማብረጃ በማድረግ ነፍሰ ጡር ሴቶችና አዛውንቶችን ጭምር እንዲሳተፉ የተደረገበት ይህ ጦርነት ንጹሃንን ላሰቃቂና ልብን በሚያደማ መልክ አስጨርሶ በሽንፈት ተጠናቋል። ጦርነቱ ላይ የተሳተፉ የመከላከያ ኃይሎች ሰው መግደል እንዲሰለቻል እስኪሉ ድረስ ደም ያፋሰሰ ዘግናኝ የገሃዱ ዓለም ትዕይንት ነበር። ያለሳካና አሎን ሲል ሶስተኛ እቅድ ነደፉ። አላማጣ፣ ቆቦ፣ በጋሸና ጋይንት አድርጎ ባህር ዳርና ጎንደርን በመቆጣጠር ወደ ሱዳን ድንበር ማቅናት፣ ወልቃይትን መቆጣጠር። ይህ በወታደራዊ ቋንቋና ስትራቴጂ የማይታሰብና የማይሆን ቢመስልም የወልቃይት ጥያቄ የህልውና ነው ያለው የህወሓት ቡድን አድርጎታል። የጦር ሰዎች እቅዱን የብደትና አክሳሪ በማለት ቢያጣጥሉትም ህወሓት ግን በአግባቡ ውጥኑን በመጠቀም ጋይንት ደርሶ ደብረ ታቦርን በመድፍ ቀለበት ውስጥ አስገብቶ ነበር። በወቅቱ ሆስፒታል ላይ ጭምር መድፍ በመተኮስ መጠነ ሰፊ የሆነ ጥቃት በንጹሃን ላይ አካሂዷል። የወልቃይት የተፈናቃይ ጉዳይ የፖለቲካ ካርድ ነው። ዛሬ
ተፈናቃዮች ወደ ራያም ጸለምትም ተመልሷል። ነገር ግን የወልቃይት ተፈናቃዮች ህወሓትን አግቶ በመያዝ የፖለቲካ ግቡ ማስፈጸሚያ ሊያደርጋቸውን የሚፈልገው ህወሓት ወልቃይትን ከተቆጣጠረ ከኤርትራ፣ ከሱዳን፣ ከግብጽ ጋር የፈጠረው ጥምረት አካል ያለብሰዋል። ያኔ በደርግ 604ኛ ኮር ላይ የፈጸመውን ጥቃት በመፈጸም በአጭር ጊዜ አዲስ አበባን ለመቆጣጠር ያስባል። ጠቅላይ ሚኒስትር አብይ ጥሩ የታሪክ ተማሪ ናቸው። ህወሓትም ሆነ ሻዕቢያን ሴራ ቀድመው ነክተው ቀድመው በማክሸፋቸው ጽምዶ አንድ ስንዝር ወደፊት እንዳይራመድ አድርገውታል።